እናንተ መልካም የሆነ ዕውቀት መልካም የሆነ ጠቢብነት ይዛችሁ የምትወልዷቸው ልጆች ራሱ ጠቢባን የሚሆኑት በእናንተ የጥበብ ልክ ነው። እነ ቅዱስ ሉቃስ የነበራቸው ጥበብ ብዙ ነው። ሐኪም ናቸው ሲባሉ ሰዓሊ ናቸው። ደግሞ ሰዓሊ ናቸው ሲባሉ ወንጌላውያን ናቸው። የእግዚአብሔርን ቃል ልዩ አድርገው ማቅረብ የሚችሉ ናቸው። ዛሬ ያለህ ዕውቅና ዛሬ ያለሽ ዕውቅና እግዚአብሔር ከሌለበት እግዚአብሔርን የሚያስቀይም የሚያሳዝን እየሆነ የሚቀጥል ከሆነ ዛሬ ያለህበትን ዕውቅና የምታማርርበት ጊዜ ይመጣል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምዝየሰ ኮነ ፍስሐ ወሰላም። ሰላሙን ፍቅሩን ደስታውን እንድንመለከት የረዳን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ የተከበረ ይሁን። ያው ሳምንታችሁ መልካም እንደነበረ ባለ ሙሉ ተስፋ ነኝ። እንደ እግዚአብሔር መልካም ፍቃድ ዛሬ ደግሞ የምንነጋገርበት ርዕስ የሚሆነን ስለ አዋቂነት ይሆናል። እንግዲህ ብዙ ሰዎች ወደ አምላካቸው እንዳይጠጉ መንፈሳዊነታቸውን እንዳይዙ መንፈሳዊ ሆነው እንዳይቀጥሉ እያደረገ ያለው ትልቁ ነገር አዋቂ ነኝ ብሎ የማሰቡ ነገር ትክክል ባልሆነ አንድምታ ተሰጥቶት ትክክል ባልሆነ አተረጓጎም ተተርጉሞ ሰዎች ራሳቸውን የአዋቂነት ደረጃ ላይ የሚሰቅሉበት ማንነት ወይም ደግሞ ራሳቸውን ከፍ አድርገው የሚገኙበት ነገር ከአምላካቸው ወይም ከመንፈሳዊነት እንዲለዩ ያደረጋቸው ትልቅ ነገር ነው። ስለዚህ ዛሬ በአዋቂነት ወይም ደግሞ ጠቢብ መሆን ምንድነው ወይም ደግሞ ይህስ ነገር ደግሞ እንዴት ነው ሰዎች ከእግዚአብሔር እንዲርቃቸው ያደረገው የሚለውን ለማየት እንሞክራለን። እንግዲህ ዓለምን ሁሉ ብንመለከት በሁሉም ሃይማኖት ውስጥ ያሉ ሰዎችን ብንመለከት አንዳንዱ ሰርቶ ለፍቶ ተምሮ ጥረትን አድርጎ ጠቢብ ተብሎ ሊቅ ተብሎ ሲጠራ እንመለከታለን። እንደ ቤተክርስቲያናችንም ደግሞ ብዙ ትምህርቶችን የተማሩ ሁሉንም መጻሕፍት ደግሞ ትርጓሜያቸውን የተረዱ ለሌሎች ሊያስተምሩ መምህራን ሆነው የተቀመጡ ሊቀ ሊቃውንት ተብለው የሚጠሩ በሌሎቹ ላይ ደግሞ ራስ ሆነው ሊመሩ ሊያስተምሩ መንፈሳዊውን አንድምታ እየፈቱ ደግሞ ሊያስረዱ የሚችሉ ብዙ ሰዎች እንዳሉ በቤተክርስቲያናችንም እንመለከታለን። አንዳንዶች ደግሞ አዋቂነት የሚመስላቸው አዋቂነት እንዲህ ነው ብለው የሚረዱት ምናልባት ከገንዘብ አንጻር ሊሆን ይችላል፣ ምናልባት ከሀብት አንጻር ሊሆን ይችላል፣ ምናልባት ባላቸው ደጋፊ ብዛት ሊሆን ይችላል፣ ምናልባት ደግሞ ሶሻል ሚዲያ ላይ ወይም ደግሞ ዓለም ላይ ታዋቂ ሆኖ በመታየት አንድ ሰው አዋቂ የሆነ ይመስላቸዋል። ወይም ደግሞ አንዳንድ ሰው እንደ መስፈርት አድርጎ የሚያስበው አዋቂ መሆን ወይም ደግሞ ታዋቂ መሆን ምን እንደሆነ በቅጡ ትርጉም ሰጥቶት አይሰጠውም፣ ወይም ደግሞ ትርጉሙን ሰጥቶት የመረዳት ነገር አናይበትም። ስለዚህ አንድ ሰው ግን ጥበብን የሚፈልግ ከሆነ አንድ ሰው ግን እግዚአብሔርን ማመን የሚፈልግ ከሆነ መንፈሳዊ መሆን የሚፈልግ ከሆነ እንዲሁ ደግሞ ታዋቂ መሆን የሚፈልግ ከሆነ እንደዚህ አይነት ታዋቂ መሆን አለበት። እንዴት አይነት ካልን አዋቂም ታዋቂም የሆነ ማለት ነው። አዋቂም ታዋቂም የሆነ። አሁን ላይ ግን ብዙዎችን ከመንገድ እያጠፋ ያለው አላዋቂ የሆኑ ታዋቂዎች ወይም ደግሞ ማወቅ የጎደላቸው ግን ደግሞ ታዋቂ የሆኑ ሰዎች ማለት ነው። ለዚህም አሁን እንደምናየው ዓለም ብዙ ነገሯ መጣመሙ ወይም ደግሞ ዓለም ብዙ ነገሯ መጥፋቱን የምናውቅበት ትልቁ ነገር ለምሳሌ በሶሻል ሚዲያ ላይ አንድ ሰው የሆነ አድቨርታይዚንግ ወይ ደግሞ የሆነ ማስታወቂያ ሊሰራ ካለ የሆነ ወይ በሚያስደነግጥ ወይም ደግሞ በሆኑ መጥፎ በሆኑ ሀሳቦች ሊሆኑ ይችላሉ። ግን ቪዲዮውን እንደዛ ከጀመረው ብዙ እይታን ያገኛል። ስለዚህ ማስታወቂያውንም ደግሞ መቀጠል ይችላል። ምክንያቱም የነበረን የቀደመው ጥሩ ማይንድ ሴት ተቀይሮ ግን ደግሞ መልካም ወዳልሆኑት ስለተተካ በሚያስደነግጡ ልክ ባልሆኑ በማህበረሰቡ ዘንድም በሃይማኖት ዘንድም ደግሞ ተቀባይነት የሌላቸው ነገሮች አክሰፕት ተደርጎ አሁን ግን ተቀባይ ሆኖ ስላየናቸው ወይም ደግሞ የሚያስደነግጡ ነገርን ሰውነታችን ስለሚፈልግ በዛ ይጀምሩታል ወይም በዛ ለመሄድ ይሞክራሉ። ስለዚህ ከዚህ ጀምሮ የአዋቂነት ወይም ደግሞ የጠቢብነት ውድቀት የታየበት ነገር ስላለ ሰዎች ለዓለማዊ ነገር እያደሉ እግዚአብሔርን እንዳይፈልጉ ወደ እግዚአብሔር እንዳይጠጉ የሚያደርጋቸው ትልቁ ነገር ነው። ስለዚህ አዋቂ ነኝ ብሎ የሚታሰብበት ደረጃ ትክክል ባልሆነ መልኩ የመጣ ከሆነ ያ ሊያጠፋ ከእግዚአብሔር ጋር ሊያለያይ የሚችል ወይም ደግሞ በቀን እንዲጨልም ሊያደርግ የሚችል እንዲመሽብን ሊያደርግ ከሚችሉ ነገሮች ውስጥ በትልቁ የሚጠቀሰው ይሄ አዋቂ ነኝ ብሎ የማሰቡ ደረጃ ከምን አንጻር የመጣ ነው የሚለው ነው። ምክንያቱም ብዙዎች አዋቂ ነኝ እያሉ እንኳን የሰው ልጅ ለማታለል ብቻ አይደለም ኢየሱስ ክርስቶስንም በመዋዕለ ሥጋዌው ላይ ወይም ደግሞ በስጋ ወራቶች ላይ ባለበት ሰዓት ሊያታልሉ እንዲሁ ደግሞ ጥያቄን እየጠየቁ እርሱ ደግሞ መልካም እንዲላቸው ቸር እንዲላቸው ብፁዕ እንዲላቸው የፈለጉ ብዙዎች ነበሩ። መጽሐፍ
መጽሐፍ ቅዱስ ላይ ስንመለከት አንዷም ከመካከል ተነስታ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ እናት መመስከር ጀመረች። ከመካከል ተነስታ ይህንን መናገር ጀመረች። አንተን ያጠቡ ጡቶች፣ አንተን ያሳደጉ ደግሞ እጆች፣ አንተን ደግሞ የተንከባከቡ እያለች ስለ እናቱ መልካም ነገርን መናገር ወደደች። ግን ደግሞ እርሷ ብፁዕ ማለት የፈለገችው እርሷን መልሶ እንዲያመሰግናትም ስለፈለገች ነበር። በሌላውም የመጽሐፍ ቅዱስ ክፍል ላይ እርሱ ተነስቶ አንዱ እንዲሁ አንተ ቸር ጌታ፣ አንተ ደግሞ ቸር የሆንክ እያለ ተናግሮ ነበር። ግን ይህም ደግሞ የፈለገው በሕዝብ መካከል ጌታችንን ቸር ብዬ ብጠራው እርሱም መልሶ ቸር ይለኛል የሚል አስተሳሰብን የያዙ አይነት ሰዎች ነበሩ። እንዲሁ በማቴዎስ ወንጌል ምዕራፍ 8 ላይ ደግሞ አንድ ሰው ወደ ጌታችን ተጠግቶ ጥያቄን ጠይቆት ነበረ። ወዴት ታድራለህ? ወዴትስ ደግሞ ትውላለህ? በምትሄድበት ቦታ በምትሄድበት ነገር ሁሉ ልከተል እፈልጋለሁ የሚል ጥያቄን ጠይቆት ነበር። ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ አንድ ጥሩ መልስን መልሶለት ነበረ። ለቀበሮች የሚያድሩበት ጉድጓድ አላቸው፣ ለወፎች ደግሞ የሚያድሩበት የሚያርፉበት ማረፊያ አላቸው፣ የሰው ልጅ ግን የሚጠጋበት የሚኖርበት የለውም ብሎ መልሶለት ነበረ። ይህንን የወንጌል ክፍል ወይም በዚህ በማቴዎስ ወንጌል ምዕራፍ 8 ላይ የምናገኘውን ቃል የወንጌል መተርጉማን እጅግ አስፍተውና አምልተው ይናገሩታል፣ ወይም ደግሞ ትልቅ ጥበብ ያለበት ነው። ጌታችን በዚህች አንቀጽ ላይ በዚህች መካከል ትልቅ ነገርን አስተምሮበታል። ምክንያቱም የማቴዎስ ወንጌል ምዕራፍ 8ን ስንመለከት እንደ ራሱ ብዙ ታሪኮችን የያዘ ወይም ደግሞ አንድ ምዕራፍ ሆኖ ግን በውስጡ ደግሞ ብዙ ነገሮችን የሚናገር ምዕራፍ ነው። ግን ደግሞ በአንዷ መስመር ላይ ይህችን ቃል ተናግሮ ያለፈበት ትልቅ ትምህርት አለው። ምክንያቱም ቀበሮች ብሎ የጠቀሳቸው አዋፋት ደግሞ ብሎ የተናገራቸው ብዙ ምሳሌነትን የሚሰጡ ነው። እንግዲህ ይሄ ሰው ጠቢብ ነኝ ብሎ አስቦ ነበር፣ አዋቂ ነኝ ብሎ አስቦ ነበር። ኢየሱስ ክርስቶስን ጠይቆት እርሱ ከሚያድርበት ቦታ ለማደር እሱ ከሚኖርበት ቦታ ለመኖር የፈለገ ብቻ መስሎ እንዲታይ ነበረ ያስበው። ግን ኢየሱስ ክርስቶስ ደግሞ ልብን ማንበብ የሚችል ነው። አምላክ ነው። ልብን መመልከት የሚችል ነው። ልብንም ኩላሊትንም ሊመረምር የሚችል ነው እና የዛን ሰው የመጣበትን አንድምታ ያውቀው ነበረ። ለዚህ ነው ትላንትና በፈሪሳዊው ስምዖን ቤት ቁጭ ብሎ ሳለ እግሩ ላይ የወደቀችውን ያቺን ባለሽቷ ማርያምን ስናስብ እዛ ቦታ ላይ የነበሩት በልባቸው ልዩ ልዩ ነገርን ሲያስቡ ነበር። ግን ደግሞ እርሱ ይህንን ስለምን አሰባችሁ ደግሞ እያለ ሲገስጻቸው ተመልክተናል። ስለዚህ ይሄ አዋቂ ሰው አሁን ወደ ጌታችን መጥቶ ይህንን ጥያቄ የጠየቀበት ምክንያት ብዙ ነገሮችን አይቷል። ፈውስን ሲያደርግ፣ ምሕረትን ሲያደርግ አይቷል። ሲናገር ደግሞ የአንደበቱን እጅግ ጣፋጭነት የሚያወጣቸው ቃላቶች ልዩ መሆኑን ተመልክቷል። በብዙ ደግሞ ሰዎች ደግሞ ተወዳጅ መሆኑን ብዙ ገበያ ሕዝብ ደግሞ የሚከተለው እንደሆነ ተመልክቷል። ምክንያቱም እንደ ወንጌል መተርጉማን እንዲሁም ደግሞ ወንጌል ላይ ደግሞ እንደሚነግረን ሊቃውንትም ደግሞ እንዳስተማሩን ጌታችንን ከሚከተሉት ሕዝቦች ልዩ ልዩ ነገርን ይወዱለት ነበረ። ጌታችን ኢየሱስ ክርስቶስን ልዩ ልዩ ነገር ይወዳሉ። አንዳንዶቹ በውበቱ ራሱ ተማርከው እጅግም ደግሞ ልዩ የሆነ ነው ብለው እርሱን ይከተሉት እንደነበረ መጽሐፍ ይነግረናል። ስለዚህ ይሄ ተወዳጅ የሆነውን አንዳንዶች ደግሞ ስልጣናቸውን ንግስናቸውን ሊያስቀማኝ ይችላል ብለው አስበው ሲያሳድዱት የነበረውን ይህንን ክርስቶስን የሆነ ነገር ሊማርበት ፈልጓል። የሆነ ነገር ነጥቆ የሆነ ነገር ከሱ ወስዶ መሄድ ፈልጓል። ስለዚህ ወደ ጌታችን ተጠግቶ ጥያቄን ጠይቆት ነበረ። ወደ እርሱም ተጠጋና አንተ ወዴት ታድራለህ? ወዴትስ ደግሞ ትውላለህ? እርሱ ግን ሲመልስለት ለቀበሮች የሚያድሩበት ጉድጓድ አላቸው፣ አዕዋፋትም ደግሞ እንደዚሁ ማረፊያ አላቸው። እንዲሁ ደግሞ ማረፊያም መጠጊያም የሌለውን ደግሞ የሰው ልጅ እንዴት ትከተላለህ? ወይስ ደግሞ እንዴትስ ደግሞ ወዴት ማደሪያ ያለው ብለህ ታስባለህ ብሎት ነበረ። አሁን ቀበሮች ያላቸው በብዙ መልኩ የሚመስሉ ቅድም እንዳልነው ጠቢብ ሳይሆኑ ጠቢብ እንደሆነ የሚያስቡ ሳያውቁ የሚያውቁ የሚመስላቸው ዛሬም ደግሞ እንደምንመለከተው በሃይማኖት ነገር ውስጥ ወይም ደግሞ በመንፈሳዊነት ውስጥ እኛ እናውቃለን ትክክል የሆነው ነገር ይሄ ነው ብለው የሚያስቡ ግን ደግሞ መጽሐፍ ቅዱስ የሚለው ቤተክርስቲያን ያስተማረችን የቀደመችው ደግሞ የክርስቶስን ትክክለኛውን ትምህርት ተቀብለው ያስተማሩትን ሐዋርያትን የመሰለችው ትክክለኛውን የሐዋርያዊ ሰንሰለት የያዘውን ነገር በትነው መሄድ የሚፈልጉ ሰዎች ናቸው። እነዚህ አይነት ሰዎች ቀበሮችን መስሎ ተናግሯቸዋል። እንዴት ከተባለ ቀበሮች የሚያድሩበት ጉድጓድ አላቸው። ቀበሮችን ደግሞ ከእንስሳቶች ለይቶ እዚህ ጋር ለምን ደግሞ መረጠ ደግሞ ቢባል ይላሉ። ለምን ደግሞ ለይቶ መረጠ ቢባል ጉድጓዱን ካዘጋጀ በኋላ አንዳንዴ እንደ ሌሎቹ ያደነ ብቻ አይደለም የሚያመጣው፣ ራሱን ከሰውነቱ መጥፎ ሽታ የማውጣት አቅም ስላለው ጉድጓዱ ጋር ይተኛና መጥፎ ሽታን ሲያወጣ ሌሎቹ ሰዎች በቃ
ሌሎቹ እንስሳቶች በቃ ይሄ ሞቷል ብለው ሊበሉት ወይ ደግሞ እንደሚፈልጉት ሊያደርጉት ሲጠጉ ስቦ ወደ ጉድጓዳቸው ይከታቸው ነበር። ስለዚህ ልክ እንደዚሁ አሁን በዓለም ላይ የምንመለከታቸው በዓለም ላይ የምናያቸው ከሃይማኖት ሊያስቱን የሚፈልጉ ከሃይማኖት ሊያጠፉን የሚፈልጉ ሰዎች ልክ እንደዚህ አይነቱን ቀበሮ የመሰሉ ናቸው። እነሱ እውነተኛው በሆነው በክርስቶስ ፍቅር የሞቱ ለመምሰል ወይም ደግሞ እነሱ እውነተኛ በሆነው የክርስቶስ ፍቅር ከዓለም የጠፉ ለማስመሰል ይፈልጉና ስበው ደግሞ ወደ ጉድጓዳቸው ይከቱናል። ስለዚህ እንደዚህ አይነት ያሉ ቀበሮ ማንነትን የለበሱ የማይሆን ለምድን ደግሞ የታጠቁ ብዙ ሰዎች አሉ። ለዚህም ነው ልክ ማቴዎስ ወንጌል ላይ እንዳለው ያቺ ቀበሮ ተብሎ እንደተጠሩ ሰዎች ቀበሮ የሆኑ ሰዎች ብዙዎች አሉ። በጉድጓዳቸው አካባቢ ላይ ራሳቸውን ዝቅ ያደረጉ እየመሰሉ ብዙ የሚያውቁ እየመሰሉ ግን ስበው ከማይጠቅመው ጉድጓድ ውስጥ የሚከቱ ነገ ደግሞ መጥፎ ወደ ሆነው ነገር የሚማግደውን ማንነት የሚለብሱ ብዙዎች አሉ። ስለዚህ ይህንን እንድናስተውልም ነው ቀበሮዎች የሚያድሩበት ጉድጓድ አላቸው አለ። ይሄ ጉድጓድ እንግዲህ በተለያየ መልኩ እየተጠመዱ የሚመጡ ነገሮች የሚያድሩበት በተለያዩ ነገሮች እየተጠመዱ የመጡ ነገሮች የሚገቡበት በኋላም ደግሞ የሚበሉበት ናቸው። ስለዚህ ብዙ ሰው አሁን ላይ የማያውቀው ሃይማኖቱን ቀይሬያለሁ፣ መንፈሳዊነቱን ትቻለሁ፣ እግዚአብሔርን አውቄያለሁ ብሎ የሚሰደደው ወዴት ነው? ራሱን ቆም ብሎ ሊጠይቅ ይገባል። ትክክለኛ ሐዋርያዊ ሰንሰለት ያላት ትክክለኛ መስመር ያላት ቤተክርስቲያን እያለች ከየት ወዴት ነው የሚካሄደው? ያ በጣም አንድ ሰው ሊያስበው የሚገባውና ሊያስተውለው የሚገባው ነገር ነው። ሌላውን ሁሉ ነገሮች ደግሞ ብንተዋቸው ይሄ አላግባብ አዋቂ ነኝ የሚለው ማንነት የፈጠራቸው ነገሮች ውስጥ እየከተቱ እንደሆነ ማሰብ ያስፈልጋል። አሁን የምንጠራቸው አምላክን አገኘሁት፣ እግዚአብሔርን አገኘሁት፣ ኢየሱስን ደግሞ ተረዳሁት ብለው ብዙዎች የሚሰደዱበት የሚሄዱበት ቦታ የተመሰረተው እኮ አንድ አዋቂ ነኝ በሚል ሰው እኔ ያውቃለሁ እኔ ደግሞ ተረድቻለሁ በሚል ሐሳብ የተነሳ ነው። ያ ሰው ግን ከሐዋርያት በላይ ያውቅ፣ ያ ሰው ግን የቀደሙት አባቶች በላይ የሚያውቅ አይደለም፣ ከቀደሙት ሊቃውንት በላይ የተረዳ አይደለም። ግን አዋቂነት የሚለው በሽታ ስላለ ጠቢብ ነኝ የሚለው ህመም ደግሞ ስላለ እንደዚህ አይነት መከራ የሆኑ ነገሮችን በህዝብ መካከል አላዋቂነት እንዲሰፉ የሚያደርጉ ነገሮች እንዲሰፉ ምክንያት ሆነዋል። ስለዚህ ቀበሮ ባለበት ቦታ ላይ አሁን ቀበሮች በሚያድሩበት ጉድጓድ አላቸው ብሎ ነገረው። እንደዚሁም ደግሞ ያ ሰው ክርስቶስን ሊከተለው የሚወደደው ያለውን ዕውቀት ያለውን ደግሞ ጥበብ ያለውን ደግሞ ፈውስ የማድረግ መንፈስ ወይም ደግሞ ይህን ቅዱሱን መንፈስ ወስጄ መሄድ እችላለሁ ብሎ አስቦ ነበር። ስለዚህ ቀበሮች እንደዚህ አይነት ተንኮል አለባቸው። ቀበሮች እንደዚህ አይነት ነገር አለባቸው። ስለዚህ ቀበሮች ማደሪያ ያላቸው ብሎ ያንን መሰከረለት፣ ያንን ነገረው። አሁን እዚህ ጋር ትልቅ የምንማርበት ነገር አለ። ብዙዎች ልክ እንደ ቀበሮ ይሆናሉ። ቀበሮ በባህሪዋ ጉድጓዷን ካዘጋጀች በኋላ በጉድጓዷ አካባቢ ላይ መጥፎ ሽታን እያወጣች መውደቅ ትችላለች፣ እንደ ሞተ መሆን ትችላለች። ከዛ ሊበሏት ሊይዟት የሚጠጉትን እየሳበች ወደ ጉድጓዷ ትጨምራለች፣ ወደ ጉድጓዷ ደግሞ ታሳድራለች። ልክ እንደዚህ የሆኑ ሰዎች አሉ። መልካም ከሆነው ህይወታችሁ፣ መልካም ከሆነው መንፈሳዊነታችሁ፣ መልካም ከሆነው ማንነታችሁ ነጥቀው ሊያወጧችሁ፣ እውነተኛው ኢየሱስ ክርስቶስ ካለበት ቦታ ነጥቀው ሊያወጧችሁ፣ እነሱ እውነት በሆነው ልዩ በሆነው ኢየሱስ ክርስቶስ ሐሳብ ከዓለም እንደሞቱ ከመጥፎ ነገሮች ሁሉ ደግሞ እንደራቁ ሆነው ልክ ቀበሯ መጥፎ ሽታን እያወጣች እንደተኛችሁ ሆኖ ሊታዩአችሁ ይችላሉ። ከሳቧችሁ በኋላ ግን ጉድጓድ ውስጥ ይከቷችኋል። ጉድጓድ ውስጥ የገባው ደግሞ ሊበላ ነው። ጉድጓድ ውስጥ ደግሞ የገባው ደግሞ ሊጠፋ ነው። ስለዚህ ልክ እንደዚህ አይነት ማንነት የያዙ ብዙ ሰዎች ስላሉ ከነዚህ ቀበሮች ልንጠነቀቅ ይገባል። ይህንን ደግሞ የማቴዎስ ወንጌል ምዕራፍ 8 አንዱ የወንጌል አድምታ ላይ የምናውቀው ወይም ደግሞ የምንመለከተው ነገር ስለሆነ ማለት ነው። ከዛም በኋላ ደግሞ ቀጥሎ ለወፎችም ደግሞ ማረፊያ አላቸው። እነዚህ አዋፋት በወንጌል ላይ እንደምንመለከተው የሚዘሩ፣ የሚያጭዱ፣ የሚለፉ አይደሉም። ግን ደግሞ የሰማይ አምላክ ሁሉን እያከናወነላቸው ሁሉን ደግሞ እያስተካከለላቸው ማንነታቸውን እያቀኑ ነገራቸውን እያስተካከሉ የሚኖሩ ናቸው። ስለዚህ እግዚአብሔር ለነሱ ካሰበ ለእናንተ ደግሞ ለምን አያስብላችሁ? ለእናንተስ ደግሞ እንዴት አይመለከታችሁ? ስለዚህ ልትጠነክሩ ይገባል ተብለው ከሚነገሩን ምሳሌዎች አንዱ አዋፋት ናቸው። ስለዚህ አዋፋት ደግሞ ማረፊያ አላቸዋል። ብዙ ደግሞ እንደ አዋፋት የሆኑ ብዙ ደግሞ በአምላክ ስራ ውስጥ እየተጉ ያሉ ካህናት እግዚአብሔርን በማሰብ እየበረቱ ያሉትም ልክ እንደዚህ ሆናቸው እግዚአብሔርን ያስባሉ፣
ለእግዚአብሔር አገልግሎት ያቀርቡ፣ በእርሱ እግር ስር ደግሞ ሁሌም ዕለት ተዕለት ይተጋሉ። እርሱ ደግሞ ስለሚያርፉበት ስለሚኖሩበት ነገር ሁሉ እርሱ ያስብላቸዋል። ባህታውያን እንደዚህ ሆናቸው። እርሱ ስላሰበላቸው፣ እርሱ ስለተረዳቸው፣ እርሱ ስላገዛቸው በበረሃ መካከል ላይ አለት እየተፈለጠ ውሃ ሲወጣ መና ከሰማይ ሲዘንበላቸው እንመለከታለን። ልክ እንደ አዕዋፋት ደግሞ በክርስቶስ ልዩ ዝግጅት ላይ የኖሩ ብዙዎች አሉ። እግዚአብሔር በሚያዘጋጅላቸው ማረፊያ ላይ የሚኖሩ ብዙዎች አሉ። ስለዚህ እነዚህ ሰዎች ጥበብስ እግዚአብሔር ነው ብለው ስላሰቡ፣ የጥበብን መጀመሪያ እግዚአብሔርን መፍራት ነው ብለው ስላሰቡ ምንም በሌለበት ቦታ ላይ እንኳን ቢገኙ ብዙ ነገሮችን እያተረፈ የሚሰጣቸው አምላክ አላቸው። ጠቢብ አድርገው ጥበብን ሰጥተው የተረዱት፣ የጥበብ መጀመሪያ ያደረጉት እግዚአብሔር ስለሆነ፣ ስለዚህ እንደ ቀበሮች ሊያጠፉ የሚፈልጉ ከጥበብ ሊያርቁ አዋቂ ነኝ የሚሉ ደግሞ እግዚአብሔር ያዘጋጀላቸውን የሚመገቡ ብዙዎች አሉ። እግዚአብሔር ያዘጋጀላቸውን መኖሪያ የሚኖሩ ብዙዎች አሉ። እኛ ታዲያ ከየትኞቹ ሆነናል? አዋቂ ነን የምንልበት ነገራችን ምን ያህል ከነገሮች አርቆናል? ያንን በጣም ራሳችንን ፈትነን ልናውቀው ይገባል። ቀጠልና የሰው ልጅ ደግሞ የሚጠጋበት የሚያድርበት የለም አሉ። እዚህ ጋር እኮ በአንድ ነገር መመለስና መዝጋት ይችል ነበር። እንደሚታወቀው በመዋዕለ ሥጋዌው በመጣበት የስጋው ወራቶች ላይ ጊዜ ላይ ወይም ደግሞ በስጋ በነበረበት ሰዓት ላይ የነበረውን ነገር ብናስብ በምኩራብ ቀን ቀን እንደሚያስተምር በኋላም ደግሞ ከተራራው ስር ደግሞ እንደሚያድር በሌላ ወንጌል ክፍል ላይ ተጠቅሷል። እርሱም ደግሞ ይህን ሊለው ይችል ነበር። አመጣጡ ግን ሊነገረው የሚገባ አመጣጡ ግን ሊማር የሚገባ ስለነበር ይህንን ነግሮታል። የምትወርሰው ሀብት የምትለው ልዩ ያማረ መንግስት፣ ልዩ ያማረ ደግሞ ስፍራ ያለኝ አይደለውም፣ አንተ እንዳስብከው አይደለም፣ በየነገሩ እየተጠጋው ማድር ነኝ ብሎ መልሶለት ነበር። ይሄ ሰው ከእርሱ ከክርስቶስ ሊማር በመልካም በበጎ መልኩ ሊወስድ የፈለገውን ልቡን ሰብሮ አልነበረም። ነገሮችን ነጥቆም ለመሄድ ነገሮችን ደግሞ በአንድ አድርጎም ለመሄድ ነበር። ብዙዎቻችን አሁን መንፈሳዊነትን ስንጀምር የመንፈሳዊነት ደረጃዎች ወይም ደግሞ እንዴት ወዴት ልሻገር፣ ዛሬ ብዙ መጻሕፍትን እያነበብኩ ጸሎት ላድርግ ወይስ ደግሞ ከትንሹ ልጀምር የሚለውን አናውቅም። ስለዚህ ከጥቂቱ እየተጀመረ ከፍ ማለት እንደሚቻልም ደግሞ የምንማርበት ነው። ይሄ ሰው በአንዴ ሁሉን ጠቅልሎ ይዞ መሄድ ፈልጓል። ምናልባትም ለመጥፎ ነገሮችም ሊያደርግበት ስለወደደ። አንዳንዶች ልክ በሐዋርያት ሥራ ላይ እንዳሉት ልክ እንደነ ሲሞን ያሉት መንፈስ ቅዱስን በገንዘብ ለመግዛት የሚፈለጉ ብዙዎች አሉ። እንደዚህ አይነት ነገሮችም ስላሉ እንዴት ደግሞ ማደሪያ የሌለበት እንዴትስ ደግሞ የሚጠጋበት የራሱ የሆነ ወደ ሌላው የሰው ልጅን ትጠይቃለህ ብሎ ጠይቆት ነበር። አሁን እንደ አንድ ክርስቲያን ይህንን ማሰብ መቻል አለብን። ጌታችን ይህንን ምሳሌ የመሰለበት አንዱ ነገር ብዙ ሰዎች በሞተ ነገር ግን ደግሞ ራሳቸውን ሲመሩ እናያለን። አንዱም ደግሞ ገንዘብ ነው። ገንዘብ የሞተ ነገር ነው። ራሱን ብናቆመው አይበላም፣ አይጠጣም። እንደዚሁ ደግሞ ሌሎች ነገሮችን በራሱ ሊያደርግ አይችልም። ግን ደግሞ እግዚአብሔር በፈጠረው ግን ደግሞ እግዚአብሔር ባስተካከለው ማሰብ በሚችለው አይምሮ ግን ሊታዘዝ ይችላል። ስለዚህ የምታዘውም ገንዘብህም ልክ እንደዚሁ ሊሆን ይገባል። እርሱም እንደሞተ አንተም የሞተ ሆነ ሁለታችሁም ሞት ለሞት የሚመራራ ሊሆን አይችልም። ወይም ደግሞ ራሱን ያጠፋውን ራሱን ደግሞ ያሰናከለውን የተሰናከለውን ሊመራው የሚችልበት ምንም አቅም የለውም። ሁለቱም ወደ ጉድጓድ ነው የሚሄዱት። ስለዚህ ገንዘብህን ለጽድቅ ልታደርገው ትችላለህ። ገንዘብህን ለመልካም ነገር ልታደርገው ትችላለህ። እንዴት? በሚያስበው አይምሮህ፣ በሚያስበው ደግሞ ማንነትህ፣ ማሰብ በሚችለው ደግሞ ሰውነትህ እያሰብክ ገንዘብህን የምትመራው ከሆነ ገንዘብህን ደግሞ መንገድ እንዲይዝ የምታደርገው ከሆነ ገንዘብህ የጽድቅ ይሆናል። ግን ደግሞ መምራት የማትችልበት አቅም ላይ ሆነ የሞተ ማንነትን እየመራህ ገንዘብህንም ልምራው ብትል ደግሞ አትችልም። ኃጢአት ሊሆን በደል ሊሆን ልክ እንደ ቀበሮ ስቦ ጉድጓድ ውስጥ ሊጥልን። ስለዚህ አዋቂነታችንን በገንዘብ ልክ የለካን ካለን፣ በገንዘብ ልክ ደግሞ ያቆምን ካለን፣ ይህም ደግሞ የሚጥለን የሚጠቅመን አይደለም፣ የሚያበረታን አይደለም። ስለዚህ እንደ አንድ ሰው ልናደርግ የሚገባው ያለን ገንዘብ በራሱ እኛ ልንመራው እንጂ ሊመራን አይገባም። አዋቂነታችንን ሊለይብን ወይም ደግሞ ጠቢብነታችንን ሊያዘገይብን አይገባም። ለዚህም ይህች የወንጌል ክፍል የማቴዎስ ወንጌል ምዕራፍ 8 ለቀበሮች ማደር የሚያድሩበት ጉድጓድ አላቸው፣ ለወፎች ደግሞ የሚያርፉበት ማረፊያ መስፈሪያ አላቸው፣ ደግሞ የሰው ልጅ ምንም የሌለው እንዴት ደግሞ ብሎ የጠየቀው ስለዚህ ነበር። ይህች ትንሿ ቃል ብዙ ነገርን ታስተምረናለች። ስለዚህ በእውነት በሀብት ምክንያት አዋቂ ነኝ ብለህ ከእግዚአብሔር ከዘገየ፣ ስለዚህ በእውነት ባለህ ነገር ተመክተህ እግዚአብሔርን ከለሳ ወደ እግዚአብሔር መሄድ ካቃተ
ይህንን ነገር ልብ ልትልበት ይገባል። ሞት የሆነው ራሱ የማይበላው የማይጠጣው ገንዘብህ አንተን ሊመራህ አይገባም። የሚያስበው ማሰብ ማሰላሰል እንድትችል ተደርገህ የተፈጠርከው አንተ ግን ያንን የሞተውን ገንዘብ ወረቀት የሆነውን ገንዘብ አዘኸው ብዙ ጽድቆችን ብዙ መልካም ስራዎችን መስራት ትችላለህ። መልካም ነገሮችን ማድረግ ትችላለህ። የአዋቂነት መለኪያን ገንዘብህ አታደርገው፣ ሀብትህ አታደርገው፣ ንብረትህ አታደርገው። ዕውቀትና ጠቢብነት የሚሰጠው ጥበብ ከሚሰጠው ከእግዚአብሔር ነው። በእውቀት በኑሮ በነገሮች ሁሉ አዋቂ የሚባለው አንድ ሰው እግዚአብሔርን በህይወቱ ውስጥ ሲያኖር ነው። መጽሐፍ እንደሚለን የጥበብ መጀመሪያ እግዚአብሔርን መፍራት ነው። የሚመካም ደግሞ ቢኖር ሊመካ የሚገባው በገንዘቡ በሀብቱ ሳይሆን በእግዚአብሔር ነው። ለዚህም ነው ምንም ገንዘብ ሳይኖራቸው ግን ደግሞ የብዙ ነገሮች ሀብታም የሆኑ ሰዎች የሚኖሩት። ምክንያቱም ምድር ላይ የያዝናት ነገር ምድር ላይ ጥለናት የምንሄድ መሆኗን የሚያውቁ ልዩ ልዩ ሰዎች ስለሆኑ ማለት ነው። ስለዚህ እግዚአብሔርን ዕለት ተዕለት የሚያመሰግን አዋቂነት ከእግዚአብሔር እንደሆነ የሚረዳ ሰው አዋቂነቱን ከእግዚአብሔር ጋር በእግዚአብሔር ልክ ደግሞ ያደርጋል። ሌላኛው ነገር አዋቂነትህ ጠቢብነትህ ለእግዚአብሔር ባለመታዘዝ ታዛዥነት የጎደለው ከሆነ አላዋቂ ያደርጋል። ሊኖርህ ይችላል፣ እግዚአብሔርን እየፈለክ ሊሆን ይችላል። ግን እግዚአብሔር እንድትታዘዝለት የሚጠይቅልህን አንድምታዎች ልትሰማው ይገባል። ለዚህ ትልቅ ምሳሌ አብርሃምና ይስሐቅ ናቸው። አብርሃም የነበረው ነገር በጊዜውም እየተባረከበት የነበረው ነገር አለ። የእግዚአብሔር ልዩ ፍቅር አለው። ግን እሱ የሚያዘውን ነገር ወደ ኋላ አይልም ነበር፣ ያደርግ ነበር። ይስሐቅን ሊሰዋ ወደ ተራራ ይዞ ሊወጣ ተነስቶ ነበር፣ ሄዶ ነበር። ግን ለምን ከተባለ ታዛዥ ነው። ለሚወደው ነገር ታዛዥ ሆኖ ተገኝቷል። አዋቂነቱን ጠቢብነቱን ለአምላክ አድርጓል። ዛሬ ብዙዎቻችን ለዓለማዊ ነገር የምናስብ ዓለማዊ ነገርን የምናደርግ ምናልባት በዓለም መጥፋት ትልቅ ዕውቀት አድርገን የምናስበው ውድ የሆኑ ነገሮችን መልበስ ውድ የሆኑ ነገሮችን ማድረግ የዕውቀት መጀመሪያ አድርገን የምንረዳ ብዙዎች አለ። ግን ደግሞ አብርሃም ያ ደግሞ ልዩ አባት እግዚአብሔር የጠየቀውን ሊያደርግ ተነስቶ ነበር። እግዚአብሔር የጠየቀውን ነገር ሊያደርግ ሄዶ ነበር። የወደደው ታዛዥ ሊሆን የፈለገው ለእግዚአብሔር። ስለዚህ ልጁን ሊሰዋለት ይስሐቅን ይዞ ተነስቶ ሄዶ ነበር። በተራራው ላይም ደግሞ ወጣ። በተራራው ላይም በሚሄዱበት ሰዓት ይስሐቅ አንድ ነገር ግር ይለው ነበር። የሚሰዋበትን መስዋዕቱ የሚቀርብበትን ነገር ይዘዋል። ግን ደግሞ መስዋዕት ሆኖ የሚቀርበው ነገር ምንድነው? ይሄ ጥያቄ ስለሆነበት አባቱን ሲጠይቀው እግዚአብሔር እንደሚገልጽለት እንደሚያስተምረው ስለተረዳ እርሱ መስዋዕቱን ያዘጋጅልናል ብሎት ነበር። ግን ከዛ ከደረሱ በኋላ ይስሐቅ እንደሚሰዋ ሲሰማ ይስሐቅ እንደሚሰዋ ደግሞ ሲያስብ እምቢ አላለም ነበር። ወይም ደግሞ እንመለስ እግዚአብሔርን አንታዘዝ አላለም። ግን በልጅነት ውስጥ ደግሞ መልካም የሆነ ዕውቀት ስለነበረ ለእግዚአብሔር መስዋዕት ሆኖ ለመቆም እግዚአብሔር ጋር ለመሄድ ወደ እግዚአብሔር ደግሞ ለመቅረብ አንዲት እንኳን መዘግየት አልፈለግም። ስለዚህ አባቴ ሆይ ፊቴን እያየህ እየራራህ እያዘንክ ከምትሰዋኝ እንደውም ገልብጠኝና ከዛም ደግሞ ሰዋኝ የሚል ጠንካራ ሆነ። ስለዚህ እናንተ መልካም የሆነ ዕውቀት መልካም የሆነ ጠቢብነት ይዛችሁ የምትወልዷቸው ልጆች ራሱ ጠቢባን የሚሆኑት በእናንተ የጥበብ ልክ ነው። የእናንተ አዋቂነት ልክ ነው። የእናንተ የመረዳት ልክ ነው። እነሱም ጠቢባን እንዲሆኑ ልታደርጉት የምትችሉት። ስለዚህ አብርሃም የሱ መልካም እምነት መልካም ተስፋ ለይስሐቅም የተረፈ ነበር። ይስሐቅም እንዲረዳ አድርጓል። ለዚህም ልዩ ስጦታ መስዋዕት የሚሆን ምትክ የሚሆን ነገር ደግሞ ከእግዚአብሔር ተሰጥቶት ነበር። ስለዚህ ላዘናችሁባቸው ደቂቃዎች ለተከፋችሁባቸው ሰዓቶች ሁሉ ምትክ ሊሆናችሁ የሚችለው በጠቢብነታችሁ ውስጥ የያዛችሁት እግዚአብሔር ነው። ይህን መረዳት አለብን። ብዙዎች ሲወድቁ ሲጠፉ እግዚአብሔር ረሳኝ፣ እግዚአብሔር እያገዘኝ አይደለም ይላሉ። ግን አንድ ነገር መረዳት አለብን። ለምሳሌ ይሄ ሰው ቢሆን ልክ እንደዚህ እየወደቅን ባለንበት ደቂቃዎች ውስጥ እግዚአብሔር ዝም አለ እያልን ያልነባቸው ሰዓቶች ውስጥ እግዚአብሔር ግን ብዙ እየሰራ እኛ እያጎነበስን ያለንበት ሰዓት ላይ ብዙ እያደረገ ቀና ስንል የምናየውን መልካም ነገሮች እየገነባለን፣ ጥሩ ነገሮች እያስተካከለልን። ስለዚህ እየወደቅን አይደለም፣ እርሱ ዝም እያለን አይደለም፣ ግን በክብር ቀና ሊያደርገን ነገሮችን እያከናወነልን። ይህንን እንደ ሰው ልናስብ ይገባል። ምትክ የሚሆነው ነገር ለእነ አብርሃም ተሰጣቸው። ስለዚህ በህይወታችን ታዛዥ አለመሆናችን በራሱ ከጠበቢነት ከአዋቂነት የሚያጎለን ትልቁ ነገር መሆኑን ማሰብ መቻል አለብን። እነ ዮሐንስ ሐጺርን መመልከት እንችላለን።
በታዛዥነታቸው በበረሃ መካከል ደረቅ የሆነው ልክ አሁን እኛ በቤታችን የምንጠርግበትን መጥረጊያና ሞልወያ ልክ እጅ የሚሆነውን እንጨት የሚመስለውን ያህል ደረቅ የሆነውን ነገር በበረሃ መካከል ተክለው ብዙ እየተጓዙ ውሃ እያመጡ እያጠጡ አሳድገው የታዛዥነታቸው ምሳሌ የታዛዥነታቸው ምልክት እንዲሆን የሆነላቸው ብዙ ቅዱሳን አሉ። ልክ እንደነ ቅዱስ ዮሐንስ ሐጺርን ጀምሮ መመልከት እንችላለን። ታዛዥነት ይህንን ዋጋ ይሰጣል፣ ይህንን መልካም ነገር ይሰጣል። ግን ባለመታዘዝ ከጠቢብነት ከአዋቂነት የሚያጎልግን ነገር አለ። ለዚህም ቀላል ምሳሌ አዳምና ሔዋንን መመልከት እንችላለን። አዋቂነታቸው ጠቢብነታቸው ከእግዚአብሔር ነበር። ግን በእውቀታቸው ውስጥ ገብቶ አዲስ እውቀትን ልጨምርላችሁ ብሎ በስህተት ሊመራቸው የፈለገው ሰይጣን መጥፎ ነገር እንዲሆንባቸው ክፋት እንዲሆንባቸው በመልካም በጠቢቡ የለበሱትን የብርሃን ልብስ እንዲያወልቁ ተራ የሆነውን በፀሐይ ሊደርቅ የሚችለውን በነፋስ ሊገለጥ የሚችለውን ቅጠል እንዲለብሱ ያደረጋቸው ነገር ቢኖር ታዛዥነታችንን መርሳታችን። እግዚአብሔር ታዛዥነታችንን ማየት ይፈልጋል። አዋቂነታችንን እንዲጨምር ጠቢብነታችንን ሊያስተካክል መታዘዛችንን ማየት ይፈልጋል። ሰው እንዴት ነው ይታዘዛል የሚለውን ማየት ይፈልጋል። ልክ እንደ አብርሃምና እንደ ይስሐቅ አዳምና ሔዋንም እንዲሁ እንዲታዘዙ ቢበሏት እንደ ፍሬ ምንም ላታረግ ትችላለች ዕፀ በለሱ። ግን ደግሞ እንደ ቃል ያደረባት ልዩ ቃል ነበር። ዛሬ የእግዚአብሔርን ቃል መረዳት ያቃተን ለዚህ ነው። እንደ ቃል ያረፈውን ነገር መረዳት ከብዶን ግን ደግሞ እኛ የሚታየን ከቃሉ የተሻገረውን ያቺ ልትበላ የምትችለዋን ፍሬ ብቻ። አዳምና ሔዋንም ከዚህ ስተው ተገኙ። ጠቢብነታቸውን አጡ፣ ጠፉ። እግዚአብሔርን በማሳዘናቸው አዘኑ፣ ከእውቀት በመጉደላቸው አዘኑ። የነበራቸው የብርሃን ልብስ ተገፈፈ። ግን እግዚአብሔር አሁንም ስንጠፋ የሚፈልገን አምላክ ነውና ደግሞ ሊፈልጋቸው ወጣ። ወዴት አለህ እያለ ሊፈልጋቸው ወጣ። እጅግ በጣም የሚገርም አባት ነውና የት እንዳለ ያውቃል። ግን አባቱን ናፍቆ እዚህ ያለሁ እንዲል የት አለህ ብሎ የሚጠይቅ አባት። ስለዚህ እንደ አዳምና እንደ ሔዋን ያለውን ደግሞ ብርታት ይዘን ልንቀጥል እንድንችል እግዚአብሔር እነርሱ የለበሱትን የቅጠሉ ደግሞ የጠነከረውን ቁርበት እንዲለብሱ እንኳን ያደረጋቸው እግዚአብሔር ነበር። በስህተት ውስጥ እግዚአብሔር ካገኘህ በኋላ በስህተት ውስጥ ወደ እግዚአብሔር የምትቀርብበትን ማንነት ካደረግክ በኋላ እግዚአብሔርን ስትይዝ ወደ እርሱ ስትጠጋ አንተ ጠንካራ ነው ብለህ ካደረግከው ነገር የበለጠ ጠንካራውን ነገር እርሱ ያደርግልሃል። ስለዚህ እግዚአብሔርን ማሰብ ትልቅ ነገር። አሁን ልብ እንበል። አዳምና ሔዋን በድለዋል፣ አጥፍተዋል። የሳሳውን ቅጠል መልበስ ፈልገዋል። ግን እንደቀደመው የብርሃን ልብስ ባይሆን ወይ ደግሞ እንደቀደመው መልካም ያማረው ደግሞ ባይሆን እንዲሁ ግን አሁንም የጠነከረውን የበረታውን ደግሞ ልብስ የቁርበቱን እንዲለብሱ ያደረጋቸው እግዚአብሔር። አንተ ትላንት በደለ የነበረ ክብር ላይ ዝቅ ብትል አሁንም ሊንከባከብ የሚሻ አባት አለ። ስለዚህ እንደዚህ አይነት ጠንካራ ሰው መሆን የሚቻለው አዋቂነትን በልኩና በገደቡ ሲያደርጉት ነው። አዋቂነትን ጥበብን በዚህ ልክ ሲያደርጉት ነው። ምናልባት ደግሞ አንዳንዶች አዋቂነታቸውን በምድራዊ ትምህርት ሊመዝኑት ይፈልጋሉ። አዋቂነታቸውን በምድራዊ ነገር ብቻ ማየት ይፈልጋሉ። ግን ብዙዎቻችን እንዲሸሸግብን የሆነው ግን ደግሞ ዓለም የሚያውቀው ትልቁ እውነት ሁሉም ትምህርት መነሻው የሁሉም ነገር መነሻ እግዚአብሔር ነው። የሁሉም ዓለማዊ ትምህርቶች እውነተኛ መነሻ ሊሆን የሚችለው መጽሐፍ ቅዱስ ነው። ኢንጂነር ቢባል በምህንድስናው ቢኖር ብዙ ነገሮችን ዲዛይን ቢያደርግ ግን ደግሞ ብዙ ዓመታትን በዩኒቨርሲቲ ውስጥ ብዙ ዓመታትን አምላካቸውን በረሱ መምህራን ስር የተቀመጠ አይነት የሆነ ኢንጂነር ሳይሆን በእግዚአብሔር የተማረው ኖህ ልዩ የሆነችውን መርከብ መገንባት ችሎ ነበር። እንስሳትን ብቻ አይደለም ደግሞ የሚመገቡትን ነገር ሁሉ የሚይዝ ሁሉን ደግሞ ከፋፍሎ የሚይዝ ያንን ሁሉ ነገር የሚሸከም መርከብን የሰራው ኖህ ከእግዚአብሔር በተማረው ልዩ ትምህርት እግዚአብሔር በሰጠው ልኬት ነው። ስለዚህ ዛሬ ኢንጂነር መሆን የሚፈልግ ሰው ካለ እግዚአብሔርን በህይወት ውስጥ በጥበብ ውስጥ የሚከተው ከሆነ ዓለም ላይ የሚማራው ያቺ ትንሽ ጥቂት የሆነች ዕውቀት በእግዚአብሔር ግን ብዙ ሆና ትገለጽለታለች። ሕክምናውን ብንመለከት እነ ቅዱስ ሉቃስ የነበራቸው ጥበብ ብዙ ነው። ሐኪም ናቸው ሲባሉ ሰዓሊ ናቸው። ደግሞ ሰዓሊ ናቸው ሲባሉ ወንጌላውያን ናቸው። የእግዚአብሔርን ቃል ልዩ አድርገው ማቅረብ የሚችሉ ናቸው። ልክ እንደዚህ ሆነው መሳል የሚፈልግም ሕክምናውን ቢወድ እንደነ ሉቃስ ጥበብ መጀመሪያ የሆነውን እግዚአብሔርን መፈለግ አለበት። የኛ አዋቂነት የኛ ጠቢብነት ከምድራዊ ዩኒቨርሲቲ ላይ አልፍ ይችላል። ከምድራዊ የሆነው ምናልባት በጣም ያደገች ሀገር የተባለች ሀገር ላይ መድረስ ብቻ ሊሆን ይችላል።
ግን እግዚአብሔርን ይዞ የሚሄድ በጥበብ ውስጥ እግዚአብሔርን የሚጨምር ሰው ካለ ግን እርሱ ተሻግሮ ምናልባት ፕሌን ተሳፍሮ ሌላ ሀገር ባይገኝ ባለበት ሀገር ሆኖ በሌላ ሀገር ግን ስሙ ሊተከል ይችላል። ዓለማትን ባህራትን ሊያልፍ ይችላል ስሙ። ለምን? በእግዚአብሔር ጥበብ የተነሳ ነው። ሞገሱ እግዚአብሔር ነው። ጥበቡ እግዚአብሔር ነው። ብርሃኑ እግዚአብሔር ነው። ስለዚህ ነገራችንን በእግዚአብሔር ልክ የምንለካው ከሆነ የምንሻገርበት ጥበብ እጅግ በጣም ሰፊ ነው። እንደዚህ አይነትም ጠንካራ ሰዎች ልንሆን ይገባል። ሕክምናውን ብናስብ ከነ ሉቃስ ትምህርቱን እንቅሰም፣ ከነ ሄኖክ ትምህርቱን እንያዝ። ያኔ ጥበብ የሆኑ ነገሮችን ልናደርግ እንችላለን። ግብርናውን ብናስብ መጽሐፍ ቅዱስ ላይ ያለ ነገር ነው። ይሄ አሁን የተጀመረው ዩኒቨርሲቲ የፈጠረልን ነገር አይደለም። ብዙውን ነገሮች መመልከት እንችላለን። ይሄ ሁሉ ከመጽሐፍ ቅዱስ መነሻ የሆኑ ናቸው። ዓለም ላይ ብዙ ዓመታትን ፈጅተን በዩኒቨርሲቲ የምንማራቸው ትምህርቶች፣ በትምህርት የምናሳልፋቸው ነገሮች ሁሉ መነሻነታቸው መጽሐፍ ቅዱስ ነው፣ ከእግዚአብሔር ነው። ኢንጂነሪንጉ፣ ሕክምናው፣ ግብርናው፣ ሰዓሊነቱ ሁሉም ከእግዚአብሔር የሆኑ ናቸው። ስለዚህ ሁሉም ሰው ዕውቀቱን ማሳደግ የሚፈልግ ከሆነ ወደ እግዚአብሔር ቢቀርብ ያ ዕውቀቱ ብሩህ ይሆንለታል። ዓለማዊ ዕውቀቱን ሊጠነክርለት የሚፈልግ ከሆነ እግዚአብሔርን ቢያስብ ብሩህ ይሆንለታል። አዋቂነቱ ድጋፍ ያለው ይሆናል። መቼ? እግዚአብሔርን ሲያገኝ፣ ወደ እግዚአብሔር ሲቀርብ። አሁን ከዚህ ሁሉ ልብ እንድናደርግ የምፈልገው ትልቁ ነገር አሁን ምናልባት ተማሪ ሆነን በዩኒቨርሲቲ ውስጥ በተለያዩ ነገሮች ተማሪ ሆነን ሰዎች ልንሆን እንችላለን። ግን ያንን ዕውቀት እንዲያሰፋልን ጥበብ እንዲያደርግልን ብዙ ቱቶሪያሎችን እንደምንወስድ ብዙ ደግሞ ጥናቶችን እንደምናጠና በመንገዳችን እግዚአብሔርን እናስቀድመው። ዩኒቨርሲቲው ሳይከፈት ትምህርት የሚባለው ጽንሰ ሐሳብ ሳይመጣ መጽሐፍ ቅዱስ ላይ ግን ኢንጂነሮች አሉ፣ ዶክተሮች አሉ፣ እንዲሁ ገበሬዎች አሉ፣ ብዙ ደግሞ የጥበብ ደግሞ ሰዎች አሉ። መቼ? ያኛው ትምህርት የሚባለው ነገርም ሳይዘረጋ። ስለዚህ አሁን ደግሞ በዚህ ውስጥ ይህንን እግዚአብሔርን ነገር ደግሞ ስናክልበት ምን ያህል ጥበበኛ እንደምንሆን መረዳት ይቻላል። አዋቂነት ከእግዚአብሔር ነው መነሻው። ዲዮስቆሮስ በቅዳሴው ላይ ልዩ የሆነ ነገርን ይናገራል። ልዩ ስለሆነ የጥበብ ድግስ ይናገራል። እነዛን ጥበብ ላይ እንዲታደሙ የሚጠሩት ራሱ ልዩ በሆነ ስብከት ልዩ በሆነ ውትወታ እንደሚመጡም ደግሞ ይመሰክራል። ዛሬ ብዙዎቻችን እንደምንወታወት፣ ዛሬ ብዙዎቻችን ጥበብን ፈልጉ ተብለን እንደምንመከር የሆነ መወትወት ማለት ነው። ከዛም በኋላ ግን ጥበብ ደግሞ መድኃኔ ዓለም ነው ይላል። መልካም የሆነው ቤዛ የሆነን ለመዳናችን ምክንያት የሆነው ኢየሱስ ክርስቶስ እሱ ደግሞ ጥበብ ነው ይላል። ስለዚህ ጥበብ መጀመሪያ እርሱ ነውና እርሱ ልንይዝ ይገባል። ለዓለማዊ ትምህርታችንም ትልቁ ነገር እሱ እንደሆነ ማሰብ አለብን። ስለዚህ ዛሬ ጠቅለል አድርገን እያየን ያለነው አዋቂነትን እንድንረዳው እየመሰከርን ያለነው ከእግዚአብሔር የሚነሳው አዋቂነትን አስቀድሙን እያልን ያለነው። ከእግዚአብሔር የሚነሳውን አዋቂነት ተረዱ። ዛሬ ያለህ ዕውቅና፣ ዛሬ ያለሽ ዕውቅና እግዚአብሔር ከሌለበት እግዚአብሔርን የሚያስቀይም የሚያሳዝን እየሆነ የሚቀጥል ከሆነ ዛሬ ያለህበትን ዕውቅና የምታማርርበት ጊዜ ይመጣል። ለምን ሆነ ብለህ የምትጨነቅበት ሰዓት ይሆናል። ያለህበትም ደስታ ደግሞ እውነታዊ አይሆን፣ ውሸተኛ የሆነ ደስታ ነው የሚሆን። ገንዘብ እያገኘ ሊሆን ይችላል፣ በሰዎች እየታወክ ሊሆን ይችላል፣ ግን ደግሞ መውደቂያህንም እያዘጋጀ። ግን እግዚአብሔር ያለበት እግዚአብሔር የሚወደውን ነገር የምታረክ ከሆነ ነገርህን እየሰራህ ነው፣ ነገርህን እያስተካከልክ ነው። ስለዚህ አዋቂነታችንን በዚህ ልክ እናደርገው። ዕውቅናን የሚሹ በዕውቅና መድረክ ላይ ያሉ ብዙ ሰዎች እንዳይወድቁ ድጋፍ ሊያደርጉት የሚገባው ባለሙያዎችን፣ ህዝብን ሳይሆን እግዚአብሔርን፣ የጥበብን መጀመሪያ የሆነውን ጥበበኛውን እርሱን መያዝ። ያኔ እስከነ ዕውቅናቸው እስከነ ክብራቸው እስከ ሞገሳቸው ከፍ ይላል። ስለዚህ እግዚአብሔር ላይ የሚደገፍ ብርቱን፣ እርሱ ላይ የሚደገፍ ጠንካራ፣ መውደቅ የሚያውቀው አይደለም። ያንን ልብ ብለን ማሰብ አለብን። እንደ መንፈሳዊም አንድምታ እንደ መንፈሳዊም ዳራ ደግሞ እንደ ቅዱስ ቤተክርስቲያንም ደግሞ አስተምህሮ አንድ ሁሌ የምንመሰክረው ነገር ቀጥተኛ ልክ የሆነች ስህተት የሌለባት ንጹህ ናት፣ እንዲሁ ደግሞ እውነት አላት ብለን የምንናገርላት ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን የምትመክረንም ይሄንን። በዙሪያችን የሚጮሁ ብዙ ውሾች ሊኖሩ ይችላል። ብዙ ደግሞ ሊበሉት የሚፈልጉት ይሄንን ስጋ ደግሞ ሊቀሙ የሚፈልጉ ብዙዎች ሊኖሩ ይችላል። ግን እነዛ ጩኸትን የሚጮሁ ናቸው። ግን እነዛ ጩኸታቸውን ዝም ብለው የሚያሰሙ ናቸው እንጂ ምንም የሚፈጥሩ አይደሉም። ስለዚህ እንደ ቤተክርስቲያን የሚሰበከው ትልቁ ነገር ይሄንን
የጠነከርን ብርቱዎች የሆንን እንድንሆን። ቅዱስ ሙሴ ጸሊም የሚፈተንበት ፈተና ነበር። ወደ ቤተክርስቲያን ሲመጣ ወደ መልካም ነገር ሲደርስ ከሚፈተንበት ፈተናዎች ውስጥ አንዱ የቀደመውን ነገሩን ርኩስ መንፈስ ያሳየው ነበረ። እንዲህ ነበርክ እኮ አንተ ሹክ ይለው ነበር፣ በጆሮ እየመጣ እንዲህ አድርገህ ነበር ይለው ነበር። እና ሄዶ ግን ከሌላ አባት ዘንድ ይህንን ጥያቄውን ሲጠይቅ ወይም ደግሞ እንዲህ የሆንኩኝ ነው ምን ላድርግ ሲል የነገሩት አንድ ነገር ነበር። ስጋ ቤት ክፍት እስከሆነ ድረስ ውሾች ይጮሃሉ የሚል መልስ ነበር። ስለዚህ ልትዘጋው የሚገባው የሆነ ስጋ ቤት አለ ማለት ነው አሉት። የሰው ልጅም ልክ እንደዚሁ ክፍት የሆኑ ስጋዊ ማንነቶች፣ ክፍት የሆኑ ወደ ስጋ የሚያደሉ ነገሮች በበዙ ቁጥር በዙሪያችን ሆነው ከስጋ ቤቱ ስጋ እንድንወረውርላቸው የሚፈልጉ ውሾች ይኖራሉ። ግን ስጋ ቤቱ ሲዘጋ ደግሞ ሌላ ፍለጋ ሊሄዱ ይችላሉ። የሚሞተውም ሊሞት ይችላል፣ የሚጠፋውም ሊጠፋ ይችላል። የሰው ልጅም ልክ እንደዚሁ ለዓለማዊ ነገር ራሱን ክፍት ባደረገ ቁጥር በዙሪያ ሆኖ የሚጮሁትን፣ በዙሪያ ሆኖ ደግሞ ብዙ ነገር የሚናገሩትን እያበረከተ ይሄዳል። ስጋ ቤቱን ሲዘጋ ግን እየጠነከረ ይመጣል። ስለዚህ በዙሪያችሁ የሚጮሁትን ልክ እንደዚሁ ቆጥራችሁ እናንተ ያላችሁበት እውነት ነው። አንድ ዕውቀቱን ያጎደለ አላዋቂ የሆነ ከዕውቀት ከጠቢብነት ዝቅ ያለ ሰው በፈጠረው ያለ መግባባት በፈጠረው ደግሞ ልዩ ሐሳብ ብዙ ተከታዮችን አፍርቶ ይህንን እየተናገረ ስለሆነ ምንም ልንል አንችልም። ቤተክርስቲያን ያላለችውን የሚሉ እየበዙ ስለመጡ፣ ቤተክርስቲያን ግን አንድ ደጋግመን ልንናገረው የምንችለው ትልቁ እውነት ቅድስት ቤተክርስቲያን እንትናም ተነስቶ ኢየሱስ ክርስቶስን አትሰብክም፣ እንትናም ተነስቶ እንትንን አትሰብክም እያለ ስለተናገረ የምትጨምረው ስብከት የምትቀንሰው ነገር የለም። ቀድሞውኑ ከማንም በላይ በጥበብ ቀድሞውኑ ከማንም በላይ ዕለት ተዕለት እግዚአብሔርን የምትመሰክር ኢየሱስ ክርስቶስን ደግሞ የምታወሳ ቤተክርስቲያን ናት። ስለዚህ ማንም ምንም ስላለ የምትጨምረውም የምትቀንሰው ነገርም የለም። እኛ የምንለውን እውነት መስማት የሚፈልግ መጥቶ ማድመጥ። ከዛ ውጪ ግን እያደረገ ያለው መንገዱን መጨረሻውን እርሱ ስለሚመለከተው ያቅማችንን እናገራለን፣ ቤተክርስቲያን እንዳቅሟ ትመሰክራለች። ከዛ ውጪ ግን እየጠፋ ያለው እሱ ነውና ራሱ ነገሩን ሊያስተካክል ይገባል፣ ሊመለስ ይገባል። ስለዚህ ደጋግማችሁ ልታውቁት የሚገባው አሁን እኮ በቃ ቤተክርስቲያን ላይ ኢየሱስ ክርስቶስን መስበክ ጀመሩ፣ አሁን እኮ መናገር ጀመሩ ብለው የሚገረሙ ሰዎችን ብዙ ጊዜ አይቻሉ። ያ በጣም ይገርመኛል። ቤተክርስቲያን አንተ ስለሞቀ አንተ ስለበረደ የምትጨምረው የምትቀንሰው ስብከት የለም። ድሮም ኢየሱስ ክርስቶስን ትሰብካለች፣ አሁንም ደግሞ ትሰብከዋለች። ትላንትም ትናገርለታለች፣ ዛሬም ትመሰክርለታለች። አንተ ጆሮ አሁን ስለተከፈተ ቤተክርስቲያን አሁን መናገር የጀመረች ሊመስልህ አይገባም። ስለዚህ እግዚአብሔርን ደጋግማ የምታከብር የምትመሰክር ቤተክርስቲያን ናት። አንዳንዶቹንም ደግሞ ሰምቼ ነበር። እንደውም አንዲት ሴት ምን ስትል ሰማዋት፣ አንድ ቀን ብቻ የሚታሰብ ፋሲካ የለንም። ስለዚህ እነሱ የሚያስቡት አንድ ቀን ያክብሩ፣ ሁሌ ፋሲካችንን እናስባለን የሚል ቃል ስትናገር ሰማሁ። ይህንንም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችው እንደሆነም ደግሞ ግልጽ ነው። ግን አንድ ነገር ልንልን እንችላለን። ቤተክርስቲያን ሁሉንም ቀን ክርስቶስን የምታስበው ሁሉንም ቀን ከቀራንዮ ስር ልትቆም የምትወድ ቤተክርስቲያን እንደሆነች ለማወቅ ጸሎተ ቅዳሴውን ብቻ መሳተፍ በቂ ነው። እሱም ብቻ ብንሳተፍ ዘወትር ቀራንዮ ላይ ያለን ቀራንዮ ላይ የተከፈለውን ዋጋ ዘወትር የምታስብ ቤተክርስቲያን ስለሆነች ሁሌ ቀራንዮ የሆነ መቅደሷ ላይ የክርስቶስ ስጋ እና ደም ይቀርባል፣ በክብር ይፈተታል። ስለዚህ የማናውቅ ከሆነ ዝም ብንል መልካም ነው። መማር የምንወድ ከሆነ ልንማር ይገባል። አላዋቂ ግን ከሆነ የማይጠቅም ነገር እንደምናደርግ ልናስብ ይገባል። ነገሮች ላይ ችኮላ አዋቂነታችንን የሚያስመዝነን። በጥበብ ግን የምንመረምር ከሆነ እንጠነክራለን። በኤማውስ መንገደኞች መካከል ኢየሱስ ክርስቶስ ሲሄድ እርሱ እንደሆነ ስላላወቁት ቀሊዮጳ ኢየሱስ ክርስቶስ ጥያቄ ሲጠይቅ ቀሊዮጳ በዚህ ሀገር አልነበርክም እንዴ እያለው ነበር። በዚህ ቦታ ላይ አልኖርክም እንዴ እያለ ይነግረው ነበር። ግን ቀሊዮጳ እሱ እንደሆነ አላወቀ። ለካ እያረገ ያለው ልክ በዘመኑ ወይም ደግሞ በሀገራችን አባባል ለቀባሪው አረዱት ከሚለው የበለጠ ነበር። ለሟቹ ለተቀበረው ዋጋ ለከፈለው ለኢየሱስ ክርስቶስ ነበር እንደዛ እያለው ነበር። አያችሁ፣ የምንቸኩልበት ነገር ለማን እየተናገር እንደሆነ እንኳን አልገባንም። ለቤተ ክርስቲያን ኢየሱስ ክርስቶስን መንገር ማለት ቀሊዮጳ ለኢየሱስ ክርስቶስ ስለሞተው አልሰማህምን እያለ ለቀባሪው ማርዳት ሳይሆን ወይም ደግሞ ለአለቀሱት ሳይሆን የነገረው ለሞተው ለተቀበረው ዋጋ ለከፈለው። አንተም ለቤተ ክርስቲያን ኢየሱስን አታቂም እያልክ የምንነግራት ከሆነ ከዛ የምትተናነስ አይደለም። ስለዚህ
እግዚአብሔር ግን ጥበብ እንዲገልጽልህ በመንገድ ውስጥ እንዲሄድ ልታውቅ ይገባል። የዛሬውን ሐሳባችንን ጠቅለል ለማድረግ ያህል አዋቂነታችን በምን ልክ እንደሆነ ልናውቅ ይገባል። መንገድ የሳት አዋቂነት አለኝ የምንል ከሆነ ጠፍተን እንቀራለን፣ እግዚአብሔርን እንረሳለን። ግን ጠቢብነትን እውቀትን የምንፈልግ ከሆነ የእውቀት ሁሉ መነሻ የጥበብ ሁሉ ደግሞ መዳረሻው እግዚአብሔር ስለሆነ ማሰብ ይገባናል። ወደ እርሱ ልንጠጋ፣ ወደ እርሱ ደግሞ ልንሆን ይገባል። ያኔ የማይሆን ነገር አይኖርም። ጠቢብነታችን የተሳካ በጥበብ የተስተካከለ ይሆናል። ጥበብን የሚፈልግ ጥበበኛ የሆነውን ነገር እንደሚወድ ጠቢባንም የተናገሩት ነገር ነው። ጠቢብ ሆኖ መቀጠል የሚወድ ጥበበኛ የሆነ ጓደኛ ይዛል፣ ጥበበኛ የሆነውን ሰው ይይዛል። ስለዚህ በዚህ ልክ የተለካንና የተሰፋን ልንሆን ይገባል። አምላከ ቅዱሳን ጥበብን እንዲሞላልን፣ ጠቢብ ደግሞ መሆናችንን መልካም በሆነው ዕውቀት እንዲቃኝልን የእርሱ መልካም ፈቃድ ይሆንልን። ጥበብን ደግሞ አባ ጊዮርጊስ ዘጋስጫ ለእነ አባ ሕርያቆስ ያጠጣች፣ ለእነ አባ ሕርያቆስ ደግሞ ያነቃች እመቤታችን ቅድስት ድንግል ማርያም ለእኛም ደግሞ ጥበቡን ታላብሰን። አምላከ ቅዱሳን በሁሉ ነገር ተጨምሮ ሕይወታችን የሚስተካከልበትን ጥበብ ሁሉ እንዲያስተምረን፣ ጥበበኞች እንዲያደርገን የእርሱ መልካም ፈቃድ ይሁን። እንግዲህ ለዛሬ ይህንን ከተባባልን ስለ አዋቂነት፣ በቀጣዩ ደግሞ እንዲሁ ወደ እግዚአብሔር እንዲረፍድብን ያደረገን፣ ወደ እግዚአብሔር እንዳንጠጋ እያደረገ ያለ ወጣትነታችንን እየበላ ያለው ነገር ምንድነው የሚሉትን ነገሮች እያየን እነዚህን ጥያቄዎች እየመለስን እንሄዳለን። መልካም ቀን፣ መልካም ጊዜ ለሁላችሁ ይሁን።